Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኡስሚ ቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር፣ የዋጋ ተመን እንዲሁም ደግሞ የባንኮችን የምንዛሬ ዋጋ ለእናንተ በቀጥታ ማድረስ ይሆናል። በባንኮች ያለውን የምንዛሬ ዋጋ በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? በንግድ ባንክ ስንት ይዘረዘራል? ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ ወደ መረጃችን ስንሸጋገር በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም ነው። እና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18689 ብር እንደሚሸጥና አንድ የአሜሪካን ዶላር 186 ብር ከ89 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። ከዚህም ጋር ተያይዞ አሁንም በድጋሚ ትናንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ አሳይቷል። የባንኮችን መረጃ እንመልከት። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 ሳንቲም የተዘረዘረ ይገኛል። ከዚህም ጋር ተያይዞ በንግድ ባንክ በሐዋላ አስተላላፊ ወኪሎች በኩል ለሚዘረዘሩና በካሽ ለሚዘረዝሩ ተጨማሪ 10 ብር ጉርሻ አለው። ከዚህ በተጨማሪ ደግሞ አንድ የአሜሪካን ዶላርን የሚዘረዝሩበት በ154 ከ64 ይሆናል ማለት ነው በመግዣ ዋጋው። በጠቅላላ አንድ የአሜሪካን ዶላር እስከ 164 ብር እየተዘረዘረ ይገኛል በንግድ ባንክ። እንዲሁም በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ93፣ በሂጅራ ባንክ 152 ከ75 እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ 151 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህም 152 ከ75፣ ይሄ ቀጥተኛው ነው ማለትም ጉርሻውን ሳይጨምር ማለት ነው። በመቀጠል ዩሮን እናስከትላለን። 100 ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 21861 ብር እንደሚሸጥና 1 ዩሮ 218 ብር ከ61 ሳንቲም የተዘረዘረ ይገኛል። በንግድ ባንክ 1 ዩሮ 176 ብር ከ50 በመዘርዘር ላይ ይገኛል። 1 ዩሮ 177 ብር ከ03 በመዘርዘር ላይ ይገኛል በአቢሲኒያ ባንክ። እንዲሁም በሂጅራ ባንክ 177 ከ23 በመዘርዘር ላይ ይገኛል። በአዋሽ ባንክ 1 ዩሮ 176 ብር ከ47 እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 1 ዩሮ 178 ብር ከ68 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 23396 ብር እንደሚሸጥና 1 ዩሮ 233 ብር ከ96 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ብር ከ98 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 190 ብር ከ41 እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 182 ብር ከ39 የተዘረዘረ እንደሚገኝና ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በዚህም አንድ የስዊዝ ፍራንክ 190 ብር ከ40 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የካናዳን ዶላር ትላንትና ካደረስናችሁ መረጃ ጋር ሲነጻጸር አሁንም በተመሳሳይ ጭማሪ አሳይቷል። በዚህም 13580 ብር እንደሚሸጥና አንድ ካናዳን ዶላር 135 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የቻይና ዩዋንን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ አንድ የቻይና ዩዋን 25 ብር ከ70 ሳንቲም እንደሚሸጥና 100 የቻይና ዩዋን 2570 ብር እየተዘረዘረ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። 100 ኢንዲያን ሩፒን 206 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የቱርኪ ሊሬ 438 ብር እንደሚዘረዘርና 1 ሊሬ 4 ብር ከ38 ሳንቲም የተዘረዘረ ይገኛል። በመቀጠል የአውስትራሊያን ዶላር እንመልከት። 100 የአውስትራሊያን ዶላር 12370 ብር እንደሚሸጥና አንድ የአውስትራሊያን ዶላር 123 ብር ከ70 ሳንቲም የተዘረዘረ ይገኛል። በዚህም ትናንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር አሁንም ጭማሪ አሳይቷል። በመቀጠል ፓውንድ እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የፓውንድ ስተርሊንግ 24900 ብር እንደሚሸጥና 1 ፓውንድ ስተርሊንግ 249 ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በዚህም ትላንትና ረቡዕ ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር አሁንም በተወሰነ መልኩ ጭማሪ አሳይቷል።
በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ የያዘችው ኩዌት ናት። የኩዌት ዲናር እንመልከት። 100 የኩዌት ዲናር 60830 ብር እንደሚሸጥና አንድ የኩዌት ዲናር 608 ብር ከ32 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ፓውንድ ስተርሊንግን በተመለከተ በባንኮች በንግድ ባንክ 198 ብር ከ38 እየተዘረዘረ ይገኛል። በአቢሲኒያ ባንክ 202 ብር ከ63 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 203 ብር እየተዘረዘረ ይገኛል 1 ፓውንድ ስተርሊንግ። እንዲሁም በዳሽን ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በዚህም 1 ፓውንድ ስተርሊንግ ከ204 ብር በላይ እየዘረዘረ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4990 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢማራቶችን ዲርሃም እናይና ከዛ የባንኮችን መረጃ እንመለከታለን። 100 የኢማራቶች ዲርሃም ይገኛል 5100 ብር እንደሚሸጥና አንድ የኢማራቶች ዲርሃም 51 የኢትዮጵያ ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28 ሳንቲም እየተዘረዘረ ይገኛል። እንዲሁም በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም እየተዘረዘረ ይገኛል። በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ብር ከ92 ሳንቲም የተዘረዘረ ይገኛል። በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በዚህም አንድ የኢማራቶች ዲርሃም 44 ብር ከ12 ሳንቲም እየዘረዘረ ይገኛል። እንዲሁም የሳዑዲ ሪያልን በተመለከተ በሂጅራ ባንክ 43 ብር ከ40 ሳንቲም እየዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የሳዑዲ ሪያልንም በተመለከተ አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የባህሪን ዲናር 49530 ብር እንደሚሸጥና አንድ ባህሪን ዲናር 495 ብር ከ38 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኦማን ሪያል 48610 ብር እንደሚሸጥና አንድ የኦማን ሪያል 486 ብር ከ10 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 968 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ68 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኳታር ሪያል 4805 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ05 ሳንቲም እየተዘረዘረ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 26375 ብር እንደሚሸጥና አንድ ጆርዳን ዲናር 263 ብር ከ57 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቻችን ጆርዳን ዲናርን በተመለከተ ይቅርታ ጠይቃለሁ። 26357 ብር ለማለት ነው። 26375 ብር ያልኩት ማለት ነው። የጥቁር ገበያ መረጃ ከትናንትናው ጋር ሲነጻጸር በተወሰነ መልኩ ዛሬም ጭማሪ አሳይቷል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ።